ተመልካቾቻችን ይህ ከተራ በዓል በደሴ ከተማ በድምቀት በመከበር ላይ የሚገኘው በከተማው የሚገኙ ታቦታት ከመንበራቸው ወጥተው በተለያዩ ሃይማኖታዊ ስርዓቶች በምዕመናን ታጅበው ወደ ማደሪያቸው ደርሰዋል። በአከባበር ስነ ስርዓቱ የሃይማኖት አባቶችና የከተማ አስተዳደሩ የሥራ ኃላፊዎች መልእክቶቻቸውን አስተላልፈዋል። ተጨማሪ መረጃ ሊያደርሰን ዘጋቢያችን ደጀን አምባቸው በቀጥታ መስመራችን ላይ ይገኛል። ደጀን እንደምን አመሻችሁ ሐናና ተሾመ። በቅድሚያ እንኳን አደረሰ ብለናል። እስቲ በደሴ ከተማ የከተራ በዓል አከባበር ምን ይመስል እንደነበረና በበዓሉ የተላለፉ መልእክቶችን አጠር አድርገህ ለተመልካቾች ብታደርስ። አመሰግናለሁ። ለመላ ክርስትና እምነት ተከታዮች እንኳን ለከተራ በዓል በሰላም አደረሳችሁ ማለት እወዳለሁ። በደሴ ከተማ የከተራ በዓል በተለያዩ በይዘቶች ነው የተከበረው። በተለይ ደግሞ ቀድሞ የታቦታት የሚያልፉበትን ቦታ በማዘጋጀት በተለያዩ ሰንደቅ ዓላማ በማስዋብ ነው የጀመረው። ለዚህ ወጣቶች ትልቁን ድርሻ ይወስዳሉ። ደሴ ከተማ አስተዳደር እንደሚታወቀው በአብሮነትና በአንድነት በዓላት የሚከበሩባት ከተማ ናት። ዛሬም ያ የተለመደው እሴትና ባህል ጎልቶ የታየበት ነው። ወጣቶች ታቦታትን ከየአቅጣጫው ወደ ታቦት ማደሪያቸው ሲወርዱ ወጣቶቹ በጭፈራ በእልልታ ባህላዊ አልባሳትን በመልበስ ነበር ሽኝት ያደረጉት። ካህናት፣ የሰንበት ትምህርት ቤት መዘምራን ደግሞ በመዝሙርና የተለያዩ ሃይማኖታዊ ክዋኔዎች ታቦታቱን ወደ ሆጤ ታቦት ማደሪያ አውርደዋል ማለት ነው። የተለያዩ እንግዶች ነዋሪዎችን ለማነጋገር ሞክሬ ነበር። በተለይ ደግሞ ከውጭ በዓሉን ለማክበር የመጡ ከአውስትራሊያ የመጡ ነዋሪዎችን አነጋግሬ ነበር። ከዚህ ቀደም እነዚህ አይነት በዓላቶች ሀገር ላይ ሆነን ስናከብራቸው ልብ ያላልናቸው፣ ውጭ ላይ ሆነን ስንመለከታቸው ግን በእጅጉ የሚናፍቁን ነበሩ። ባለፉት ጊዜያት በነበሩት በጦርነቱ ወቅት በጣም ጭንቅ ውስጥ ነበር። በዛ ወቅት ያ ወቅት አልፎ አሁን ላይ መጥተን በዓሉን እዚህ ማክበራችን የተለየ ስሜት ይሰጠናል የሚል ሀሳብ ነበር ያጋሩን። የሃይማኖት አባቶችም መልእክቶቻቸውን አስተላልፈዋል። ዶክተር መርጌታ ይቻለዋል ጎሽሜ የሃይማኖታዊ መልእክት ሲያስተላልፉ ጥምቀት የመገለጥ በዓል ነው። በዚህ የመገለጥ በዓል የፍቅርና የአንድነት የመቻቻል በዓል ሁሉም አብሮነቱን አጠናክሮ ከዚህ ቀደም የነበረውን እሴቱን ባህሉን አጠናክሮ እንዲቀጥል መልእክት አስተላልፈዋል ማለት ነው። ክርስቶስም ይሄንን ነው ያመላከተን። ዛሬም ስናከብር ያንን ነው የምናስታውሰው። ስለዚህ የሰው ልጆች በሰላም በፍቅር በአንድነት ይሄንን ማስቀጠል አለብን የሚል ሀሳባቸውን ነው የነገሩን። የደሴ ከተማ አስተዳደር ምክትል ከንቲባ አቶ ሱሌማን እሸቱም እንደዚሁ ንግግር አድርገው ነበረ። ፍቅርና ሰላም አብሮ መኖር ጥበብና ሚስጥር ናቸው ከተባለ የጥበብ አንጥረኛዋ ከተማችን ደሴ መሆኗ የሚያጠራጥር አይደለም። እኛ በውስጣችን አብረነው ስለምንኖር ልብ አላልነውም እንጂ ዓለም ሊቀናበት የሚችል የአብሮነት እሴት አለን። ይሄ ደግሞ ከሚገለጥባቸው ሁነቶች መካከል የከተራና ጥምቀት በዓል አንዱ ነው። ይህንን አጠናክረን መቀጠል አለብን የሚል ሀሳባቸውን አስተላልፈዋል። የከተማ አስተዳደሩ የተለያዩ ልማቶችን እያከናወነ ይገኛል። ለእነዚህ ልማቶች መከናወን ደግሞ ምዕመኑ የበኩሉን ድርሻ መወጣት አለበት ሲሉም በዚህ በበዓሉ ላይ መልእክታቸውን ማስተላለፍ ችለዋል ማለት ነው። የከተራ በዓሉ በዚህ መልኩ ነው የቀጠለው። ከነገ ጀምሮ ደግሞ የሚከበረውን የጥምቀት በዓል መረጃዎችን ለአድማጭ ተመልካቾች የምናደርስ ይሆናል። ሐናና ተሾመ። ደጀን አምባቸው ከደሴ ላደረስከን መረጃ እጅግ አድርገን እናመሰግናለን። መልካም ምሽት ይሆንልህ።